ስለሆነም ስላልሆነ አልহামዱሊላህ ረቢል ዓለሚን እና ዮኒ ማኛ ቁጭ በለ እያልክ ከምታወራ ና ተጫረት። ፓንት ነው የለበሰችው። የሆነ ጥቁር ነገር አይቻለው ምን እንደሆነ ግን አላቅም። ምን ሆነ ቡና ጀበራ ምናምን አርጋለች እኮ አይቶ ከሆነ ከጎን ደግሞ ሲኒ ነኝ እኮ በቃ እኔ ላይ ይቀዳል ምናምን። ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ዛሬም እንደተለመደው ፈታ ዘና የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለወዳጅ ጓደኞቻችሁም ሼር አድርጉ። ወደ ቪዲዮ ከሰሞኑ ቲክቶክ ክሬቲቭ አዋርድ ተከናውኖ ነበር እንደምታውቁት። በዛን ሰዓት ብዙ አለባበሶችን አይተናል። ከነዛ አለባበሶች ደግሞ በጣም መነጋገሪያ የሆኑትን እነማን ለበሱ የሚለውን እናያለን። እስቲ አብረን እንጀምር። በመጀመሪያ የምናየው የጆሲን ነው። ከቲክቶከር እኔ ነኝ ረጅም ማንም የለም። እኔ ያው በሴት እጅ ነው ያደኩት። እናቴ ነው ያሳደገችኝ። ሰው ሴቶች በየወሩ የሚያዩት ነገር አለ። ሰው ደግሞ ፔኑን ያው በምሰማው አውቀዋለሁና ያንን ሲምቦል ለማድረግ ነው። አበቦቹ ቀዩ ደግሞ ያው በምን አይነት ዌል አድርገው የሚለው ነው እንጂ ቆይቷል ካሰብኩት። ባላየውም ከሰማሁት ነው እያለ ነው። እኔ ደግሞ ላይቭ ላስጀመረኝ ለእስጢፋኖስ ቶማስ ከድራፍት ቤት ላይቭ አስጀምሮኝ ይኸው እስጢፋኖስ ቶማስ ምንም ቢሆን አረሳ እስጢፎ ግባ ላይቭ ብላ ያስገባኝ አንተ ነህ። አመሰግናለሁ በጣም እስጢፋኖስ ቶማስ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ላይቭ ጌመሮች ፍራይዴ ናይንቲስ፣ ኤርሚ ኤችዲ፣ ጆሲ፣ ቤታዩ በቃ እወዳችኋለሁ። በጣም ነው የማመሰግነው። አንዳንዴ ሰው ያደረገላችሁን ውለታ መርሳት የለባችሁ። አንዳንድ ሰው ጥሩ ነገር ሲደረግለትም ምንም አይመስለው ሰው አለ። ስለዚህ በትንሹ ማመስገን አለባችሁ፣ የሆነ ነገር አድርጎላችኋልና። እሺ እስጢፎን ነገር ቀጥሏል። እስጢፎና ብላኪ። እስቲ የእስጢፎን አለባበስ ደግሞ አገላለጹንም ስሙት። ታሪክ አለው ልብስክ እንዴ የእሷን እስቲ ሙሉ ለሙሉ እሷ እኮ የቡና ጀበራ ምናምን አርጋለች እኮ አይቶ ከሆነ ከጎን ደግሞ ሲኒ ነኝ እኮ በቃ እኔ ላይ ይቀዳል ምናምን። ግን ማንም ያየልኝ የለም። እንዴ ዘንተ ሄደ ነው ማለት ቀዩ የለበሰችው ቀይና በመሃል የሆነ ነጠብጣብ አለ። ቡና የሀገራችንን ቡና ያመለክታል ይላል። ከዛ በኋላ እሱ ምንድነው ነጭ ነው የለበሰው፣ ነጭ በነጭ ከዛ ሲኒን ያመለክታል። እሺ ሱራ ያው ቲክቶከሩ ሱራጃ ትንሽ ቅር ብሎታል። እስቲ እንስማው። ሰበር ዜና ተሰምቷል። ሱራጃን በማስመልከት ጭላሎ ፉድ ኮምፕሌክስ እና የጂ ፓወር ቲክቶክ ክሬቲቭ አዋርድ መግለጫ አውጥቷል። ትናንትና በተካሄደው የጂ ፓወር ቲክቶክ ክሬቲቭ አዋርድ ሽልማት ላይ የጭላሎ ቻሌንጅ ውጤትን አስመልክቶ በሱራጃ አማካኝነት እየተነሱ ያሉት ቅሬታዎችን ተመልክተናል። ከውድድሩ መጀመሪያ አንስቶ ለሁሉም ተሳታፊዎች በግልጽ እንደተነገረው አሸናፊው የሚለየው በዋናነት በህዝብ ድምጽ ሲሆን ይህም ከጠቅላላ ውጤቱ ቢያንስ 70% የሚሆነው ድርሻ ይይዛል። የድምጽ መስጫ ጊዜ ሲጠናቀቅ ሱራጃ ማግኘት የቻለው አጠቃላይ 772 ድምጽ ብቻ ነው። ይህ ውጤት ለ70% የህዝብ ድምጽ ውድድር የሚያበቃ ባለመሆኑ አሸናፊ ሳይሆን ቀርቷል ሲል ምላሽ ሰጥቷል። ታዲያ ድርጅቱን በማህበራዊ ሚዲያ ላይ የሚዘዋወረውንም ወሬ አውግዟል። ስለዚህ እሱን ሰው አልመረጠውም፣ ቮት አላረገውም ማለት ነው። ለዛ ነው ያው ጭላሎ ፉድ ኮምፕሌክስም ያልመረጠው። የህዝብ ድምጽ አሸንፏል ለማለት ፈልገው ነው። በቪዲዮ እንዳየሁት ከሆነ የሱ ቪው በጣም የሄደ ነው። በጣም ሁሉንም እንትን ይል ነበር፣ ግን ሰው ቮት ስላላደረገው ማሸነፍ አልቻለም። እነሱም መግለጫ ማውጣታቸው ትክክል ነው። እሺ መቅደስ ደበሳይ በሌላ ቪዲዮ መታለች። ጋሽ ሰሌን ጋብዛ ያለችውን ተሰማላችሁ።
እስቲ አብረን እንስማ። መኪናው እንዴት ሆነ? አንዳንድ ምን ይሆናል በእርግጠኝነት እሱም ጋር ይመጣል ጋሽ ሰለኝ መኪናው ሴት ሄዳል ያርገዛልን እንደሚሉ ጥያቄዎች በጣም አንቺ እንደውም በነብረኝነትም እኔን ሁሉ የተናገሩኝ ሰዎችም አሉ። ለፌክ ነው ለምናምን ነው እሱን አውትሻይ ለማድረግ ለምረጡኝ ቅስቀሳ ነው ብዙ ሰው የሰደቡኝም እንደውም እዚህ መግለጽም አልፈልግም። በጣም በነውር ይሄ ብልግና አላላለም እንደሱ አይነት ነው ብለውኛል። እግዚአብሔር እንግዲህ ለሁላችንም ልቦና ይስጠን። እንደዚህ ነው ማለት። አሁን እሱ የመኪና ይገዛላቸውን ሐሳብ አቅርቦ መንገድ ገፍቶበት ምን ደረሰ? አሁን ጋሽ ሰለኝ እኮ እሱን ነው የምልሽ። ያው እንደዚህ ነገር አልከታተልም። እሱ ምን አለውት ማለቴ ነው። አሁን እሱማ የዛን ጊዜ ዓርብ ዕለት ስንገናኝ ገና ከዚህ በላይ መኪናውም ይገዛል በኔው ንበት መኪና ይገዛል። አሁን ቻሌንጅን ጀምረናል ነው ያለው። ቻሌንጅ ያው በህዝብ ነው እንጂ ለምሳሌ በዚህ አካውንት ገንዘቡ ይግባ ከዚህ መኪና ድርጅት ጋር አብረው ቢሰሩስ ምናምን ምን የለም። በደፈናው ነው እንደዚህ የተነጋገርነውም የለም። ግን ያው መጀመሪያ እንደነበረው እኔ ምንም ሳላቅ በፊት መኪና ይገዛላችሁ በሚለው አለ አይደለም እንደዚህ ወደ ላይ ያወጣጁን እሱን ነው እንጂ ማቀው በእንደዚህ መስመር ውል የያዘ ነገር የለውም ማለት ነው። ስለዚህ አሁን እንግዲህ ብዙ ይመለከታል ውል መያዝ አለበት በአንድ መስመር አይደለም። እውነት ነው። እዚህ አጋጣሚ አሁን በጣም ብዙ የመኪና አስመጪዎች አሉ። ኤሌክትሪክ መኪናዎች እየገቡ ነው። ብዙ የጥበብ ሰዎችን አርቲስቶችን ጋዜጠኞችን ብራንድ አምባሳደር ያደርጋሉ። የፊት ለፊት ገጽ እርሶ ብራንድ አምባሳደር ሆኖ ፎቶግራፍ ቢወጡ የቴሌቪዥን ማስታወቂያ ቢወጡ በቃል በተግባር በሁሉ እሱን የሚያክል የለም። ብዙ እንዳሉት እና መኪና የሚያመጡ ሰዎች በዚህ አጋጣሚ ጋር ሰይድ አምባሳደር ቢያደርጉና መኪናው እንደ ኢንካይንድ ወይም ደግሞ ስለሰሩ ማስታወቂያውን የሚሰጥ ቢሆን እነሱ ይጠቀማሉ ብዬ ነው ማስበው። አንደኛ ሁሉም ደግሞ ቻሌንጅም ከሆነ ወይ አካውንት ተቀምጦ ወይ ደግሞ መስመር የያዘ ነገር ሆኖ ወይ የራሱ የሆነ የጋራ አካውንት ተቀምጦ በዛ ሰዎችን አቅማቸውን እየሰጡ መኪናው መገዛት አለበት፣ መስመር መያዝ አለበት ነው አይደል? እንግዲህ እነሱ ናቸው የሚያውቁት። ራሱ አዶናይና አካባቢ ያሉ ሰዎች ናቸው የሚያውቁት። እኛም እናሳስባለን። እስካሁን ድረስ የማውቀው መስመር ቢይዝ ውል ቢይዝ ደግሞ እሱ ካነሳው ንቅናቄ አንፃር ውል ደግሞ መስመር ቢይዝ ደግሞ የተሻለ ውጤት ደግሞ ይመጣል ብዬ አስባለሁ። እንግዲህ የሰሙት ሰዎች እንግዲህ በደንብ ይሰማሉ። በደንብ አንድ ሰው በራሱ ተነሳሽነት የሆነ ነገር አደርጋለሁ ስል ውል መያዝ አለመያዝ መብቱ ነው። ሊይዝም ይችላል ላይዝም ይችላል። ይሄ ግዴታ አይደለም። እኔ የራሴን ሐሳብ ነው እዚህ ጋር ማውራው። ያው ከፈለገ ይገዛል ካልፈለገ ይቀራል። ማንም ያው ቃል ያወጣል። ቃሉን የሚጠብቅ ትንሽ ነው። በዚህ ሰዓት ሊገዛላቸውም ላይገዛላቸውም ይችላል። ምናልባት ደግሞ በዚህ ቲክቶክ ክሬቲቭ አዋርድ ላይ የተሸለመውን መኪናም ሊሰጣቸው ይችላል። ከሰሞኑ በጣም መነጋገሪያ የሆነውና ግርግር ውስጥ እየገቡ ያሉት ሁለቱም ታዋቂ ጂም ቤት ያላቸው ሰዎች ቶሚና ጌታቸው ናቸው። እነዚህ በምን እየተጣሉ እንደሆነ እስቲ ስሙ። ከዛ ባህር ዳር ላስት ታይም ባህር ዳር ልመጣ ነው ቪዲዮ እየሰራሁ አንድም ቀይሮ ጠይቋቸው ማያክ ሰውዬ እኔ ስለሄድኩኝ ብቻ ማይሆን ካንትሪ እያለ ቪዲዮ ሰራ። እዛ ልክ ባህር ዳር ሲገባ ይሄ ፕሮግራም እንዳይዘጋጅ ሀገሬ ላይ ብሎ ለጓደኞቹ ተናግሮ ፕሮግራሙ እንዲስተጓጎልብኝ ያደርግ ያልሞከረው ነገር የለም። ታንጋች ተሳካ። የነበራችሁ ልጅ ታውቃላችሁ ምን እንደነበረ። የባህር ዳር ልጅ ታውቃላችሁ። ድጋሚ ባህር ዳር መሄድ የማልፈልግበት ዋና ሪዝን ህብረተሰቡን እየወደድኩት በሱና በጓደኛው ምክንያት ነው ያየሁበት። እኔ እሱ ጋር ከሚሰሩ ሰዎች ጋር ምንም አይነት ችግር የለብኝም። ከሱ ስራ ጋር ምንም አይነት ችግር የለብኝም። ማንንም ቀን ተናግሬ ማላቅም። በጣም ሀምብል ነው። የመጨረሻ የህይወትን ዝቅታ አይቻልም። የመጨረሻ ይበድላል። እኔ ዝቅ ልታረጊ አይጎዳኝም፣ አይደብረኝም። ብዙ መከራዎችን አልፌያለሁ። በጣም ብዙ ስቃዮችን አልፌያለሁ እና አይሰማኝም። ግን ደግሞ አሁን ግን ብዙ ስቃይ ሌሎችን አዳራስ ስለዚህ ያው እንደሰማችሁት ነው። ሁሉንም ነገር በመነጋገር ቢፈቱ ጥሩ ነው። ከስራዎች የነሱም ስራ ከሚበላሽ
ያው እንደዚህ አይነት ነገር ሲከሰት በደንበኞቻቸው ማይሆን ነገር ማይንዳቸው ውስጥ ስለሚገባ ማይንዳቸውንም ለማስተካከል ራሳቸው እርስ በርስ ተነጋግረው ቢፈቱ ጥሩ ነው። እሺ ሌላኛው ቪዲዮ ኢቫን አለበሰችም ማለት ይቻላል። የሷም ነገር በጣም መነጋገሪያ የሆነ ነው ያለው። እስቲ ስሙ። አካይዳ ውጮት ያዛሐል ነስፈልታ አካይዳ ሙጣሕ እንዶ ዘዓል ነስፈልታ አካይዳ ውጮት ያዛሐል ነስፈልታ ፓንት ነው የለበሰችው። የሆነ ጥቁር ነገር አይቻለሁ፣ ምን እንደሆነ ግን አላውቅም። ምን ሆነሽ ነው የኔ እናት ራቁትሽን የቆምሽው? ከነ ፓንትሽ አብደሽ ነው? ጤነኛ ሆነሽ ነው? ምን አንገትሽ ላይ ያልጠለጠልሽው ደግሞ ምንድነው የኔ እናት? እንደው ሊሄድብሽ ብዬ እኮ ነው ውዴ። ደግሞ 3 ሚሊዮን ብር ትያለሽ እንዴ የኔ እናት? ምን ሆነሽብን ነው? ወይኔ ማበዳችን ነው ዘንድሮ፣ ማበዳችን ነው። አሁን አንገትሽ ላይ አንጠለጠልሽው ምንድነው? ኬት አግኝተሽ ነው የኔ እናት? ሱሪውስ ኬት መጥቶ ነው ማዬ? ኢቫናዬ ያው ጋዜጣ ለብሰሽ ስትመጪ ኧረ በጣም ነው የሚገርመው። እንደዚህ አይነት አለባበስ ምን የሚሉት ነው ደግሞ? እንዴት ነው ያስገቧቸው እዛ አዳራሽ? ቢያንስ ከባህላችን ውጪ የሆነ አለባበስ ነው ቀይሪ አይባልም? ጋይስ እስቲ የእናንተን ሀሳብ ኮሜንት ላይ ጠብቃለሁ። እሺ ቅድም ቶሚ ያወራው ነገር ላይ ጌታቸው ደግሞ መልስ ሰጥቷል። ስሙ። ደወሉልኝና ወይ ፕሮግራምን ሰርዘው ወይም ደግሞ ካልሆነ ደግሞ በህይወት ከዚህ ሀገር አትወጣም ተባልኩኝ። ልክ ባህር ዳር ስገባ ይሄ ፕሮግራም እንዳይዘጋጅ ሀገሬ ላይ ብሎ ለጓደኞቹ ተናግሮ ፕሮግራሙ እንዲስተጓጎልብኝ ሊያደርግ ያልሞከረው ነገር የለም። ታንጋጅ ተሳካ። ይሄ ከፖለቲካ ጋርና ከተለያዩ ማህበረሰቦች ጋር ለማገናኘት እኔን ሆን ተብሎ ለመጉዳት የተሰራ ቪዲዮ ስለሆነ ይሄ ስለዚህ ምንም ማለት መልስ አልሰጥም። በህግ ግን ጠይቃለሁ። ግዴታ ይሄ እኔን ሊያጠፋ የሚችል ነገር ስለሆነ በህግ ጠይቃለሁ። ህግ ያለንበት ሀገር ውስጥ ያለነው በህግ ጠይቃለሁ። ይሄ ለሌላው ግን ሙሉ በሙሉ መልስ እሰጣለሁ። ሆነም እንደሰማችሁት ነው። ያው እናንተም እስቲ የእናንተን ሀሳብ ኮሜንት ላይ አስቀምጡ። እና ዮኒ ማኛ ቁጭ ብለ እያልክ ከምታወራ ና ተጫረት። ቴዲ አዋሳ ያው ነገሮችን እንዲጋርዱ ምናምን ከምትል ወንድሜ ና ተጫረት። በጣም ማከብረው ትልቅ ሰው በሃይማኖት ላይ ሲያስተምር ማቀው የተከበረ ትልቅ ሰው ዘመድኩን ስለኔ ልብስ ያወራ ሲያይ ለኔ ደበረኝና ሰው ለሳቸው ሪስፔክት አለኝ። ምንም መናገር አልፈልግም። መጫረክ ከፈለጉ ግን ይሄው በክብር ጋብዤዎታለሁ። ልብስን ለመግዛት ማለት ነው። እና አቶ ዮኒ ማኛ እያለን ከምንል እና ተጫረትና ገንዘቡን ብዙ የተደፈሩ ህፃናት ብዙ የተደፈሩ ሴቶች ያሉበት የእርዳታ ድርጅት አለና ወንድማችን ለዛና አርዳቸው። ከዛ በተረፈ አሁን ላይቭ ላይ ቃሉን አልጠራም፣ ግን ይሄ ሌላ ላይክ የሰይጣን ያስተሳሰብ ያለው ወሬ ጋር የኔን ስም አታገናኙ ፕሊዝ። እኔን አይወክለኝም እንደዛ አይነት ነገር። ነገርኳችሁ ኢትዮጵያ የእምነት ሀገር ነች። ፕላስ ደግሞ ክርስቲያን እና በፍጹም እንደዛ አይነት አስተሳሰብ ኖሮኝም ማያቅም ሊኖረኝም አይችልም። ይሄው እምወዳት እናቴን እንሳኝ ቃሌ ነው። እንደዛ አይነት የዘቀጠ አስተሳሰብ ግን የለኝም። ላይክ የሆነ ነገር እንትን ብሏቸው ምናምን ስለሌላው አይመለከተኝም፣ ስለራሴ ነው። ይሄው ክርስትናም የራሱ ያለባበስ ስርዓት አለው፣ እስልምናም የራሱ አስተሳሰብ አለው፣ ያለባበስ ስርዓት አለውና በእንደዚህ አይነት ስርዓት ውስጥ ያደኩ ልጅ ነኝ። ስለዚህ እንደዚህ አይነት የዘቀጠ አስተሳሰብ አንዳንዴ ማውራትም ጥሩ ነው። ያው ከሀገራችን ባህል የወጣ አለባበስም ከዚህ በኋላ እንዳይደገም የሚያወሩ ሰዎችም ትክክል ነው። አንዳንድ ሰው
በሃይማኖቱም ጠንካራም ቢሆንም ባይሆንም ስለ ሀገራችን ባህልና ወግ ያውቃል። አስተዳደግ ነው አንድን ሰው እንትኑን የሚወስነው። ስለዚህ ማውራቱም ጥሩ ነው። እሱም ለዚህ መልስ ሰጥቷል። ቲክቶክ አዋርድ ላይ ከነበረ አስቀያሚ ነገሮች አንዱን ላሳይ። አሁን ደግሞ ይሄንን ቪዲዮ አዩት ምን ይቦለካል አራዳ ልጅ አዩት ምን ይቦለካል አስመሳይ አንፈልግም እኛ ለፊልም ነው እንጂ የምር አስመሳይ ሰው ያስጠላናል። ይችላል አዶናይ ይችላል አጅቲ ሲሳይ ነው ማርያምን ይችላል ያቺ እንግዲህ እነዚህን ሁለት ቪዲዮዎች ታያችሁ አይደል? ይሄ ልጅ ከማን ይመስላችኋል? ይሄ ያልተገባ ባህሪ፣ ይሄ የሚያስጠላ ፐርሰናሊቲ በሪ ይከዝ ልንገራችሁ። ሲሳይና ዩቲዩብን አብረው ሰሩ እናውቃቸዋለን። አምና ሲበላ አጨብጭበናል፣ ኩሽ አድርገናል፣ ቦታ አድርገናል። ግን ዳት ጋይ እንደዚህ አይነት ባህሪ እኔ ሙቪ ላይ አውቀዋለሁ። መጀመሪያ ሙቪ ደስ የሚለኝ የማሽን ቪዲዮ ሲሰራ ይችላል። ግን እንደዚህ አይነት ፐርሰናሊቲ በጣም የራሳቸው ችግር ሊኖር ይችላል፣ ግን ሊታይ የማይገባ ስፔሻሊ ስቴጅ ላይ ፕላስ ደግሞ በሙቪው ላይ ሆነ ጭቅጭቁ ችግሩ ምናምን የአክቲንግ ስኪል ላይ ችሎታ ላይ ሁላችሁም ጥያቄ ነው። ባይደው በጣም አሪፍ አክተር ምናምን ይመስላል እንዳይመስላችሁ በጣም ይቀራችኋል። ግን ያው ለፕላትፎርሙ ይመጥልና አሪፍ የምንለውን ሰው ቦት እናደርጋለን፣ ፑሽ እናደርጋለን። ከዛ ውጪ በጣም አደገኛው አትፈጽማችሁ አይደለም። አዶናይ ደስታውን መቆጣጠር አቅቶት ነበር። ሸሚዝ ተቆጥቷል። በኋላ ብዙ ሲያይ የሚቆጠው ነገር ሊኖር ይችላል። ነፃነቱን ይወድለታል። ነገር ግን አንድ ነገር ይኖራል። ዩቲ ይሄን ያህል ጥላቻን ታስተናግድ አይገባም። ሴት ናት፣ ብዙ ነገር አሳይታለች። ሲቀጥል ደግሞ ባሳለፈችው በዘመኗ የሚሰጣት ክብር ሊኖር ይገባል። ምናምን ገብቷቸዋል። የአዶናይ ስም በተጠራ ቁጥር ካሜራማኖች ወደ እሷ ፊታችሁን ማዞሯቸው፣ ኤዲተሮች ምናምን አሪፍ ነው እኮ ለማርኬቲንግ ምናምን አሪፍ ነው። ግን ዳትማች ልትሳቀቅ አይገባም። ይችላል ቁጭ ብላችሁ ስሜቷን ልትረብሹት ካሜራ እየደቀናችሁ አስሬ ስሜቷን ልትረብሹ አይገባም። ስርዓት አይደለም። እሱን ተመልክቶ ቤኪ 4 ኪሎ መብላቱ በጣም ልክ ያለው ነገር ነው። ጭራሽ አልተገኘም። ግን በጣም ብዙ ልጆች ተቆጣጣቸው ነበር። በዚያም አሪፍ ነገር ካላስተናገዱ ታከሮች አንዱ እሱ። ኤኒዌይስ በጣም ብዙ የሚያስጠሉ ደስ የሚሉ ነገሮች ነበሩ። ማርያም 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 ማርያም። በመጀመሪያ ለመላው ኦርቶዶክሳውያን ዛሬ የእናታችን የቅድስት ድንግል ማርያም ዓመታዊ የንግስ በዓል ነው። እንኳን አደረሳችሁ ልል እወዳለሁኝ። በመቀጠልም ደግሞ አሁን ቪዲዮ ላይ እንደተመለከትነው ወንድማችን አዶናይ ትላንትናው ዕለት በቲክቶክ ክሬቲቭ አዋርድ ላይ የእናታችን ቅድስት ድንግል ማርያምን ስም ከፍ አድርጎልናል። ለዚህም ደግሞ ወንድማችን ክብር ምስጋና ይገባዋል። እሺ አሁን የተመለከትነው ቪዲዮ ላይ ደግሞ እንግዲህ ዛሬ በጣም ቫይራል ሆኖ በጣም ብዙ ሰው እየተቀባበለው ያለ ቪዲዮ ነው ያሳዩዋችሁ። በትላንትናው ዕለት በቲክቶክ ክሬቲቭ አዋርድ መድረክ ላይ ምን ተፈጠረ የሚለው ነገር ግልጽ ላደርግላችሁ ነው የመጣሁት። በመጀመሪያ ደረጃ እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩትኝ። የእናታችንን የቅድስት ድንግል ማርያምን ስም ከፍ ሲያደርግን በጣም ደስ ብሎ የነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይህንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይን ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ልደበድበው የወጣው አይነት አድርገው እንትን እያሉ ያሉ እያናፈሱ ያሉ ሰዎች አሉ። በጣም በሚገርምና በሚደንቅ ሁኔታ እኔ ግን አዶናይ ወንድሜ ነው። ምንም የሚያገናኝ ነገር የለም። ምንም አድርጎኝም የማያውቅም። ከዩቲናስ ጋር ደግሞ አያይዛችሁ ደግሞ የዩቲናስ ደጋፊ ነው እሱ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላውቅም፣ ተገናኝተንም አናውቅም፣ አውርተንም አናውቅም። ዩቲናስ ማናትም አይደላችሁም፣ አውቃታለሁ ግን ምንም አይነት የለንም። ሞር እኔ ወደ አዶናይ ነው ማደለው፣ አዶናይ ነው መደግፈው። ሁሉም ሰው የፈለገውን የመደገፍ መብት አለው። እኔም ደግሞ አዶናይን ደግፍ ያለውኝ። ሌላው ደግሞ የሚገርማችሁ ነገር ከአዶናይ ጋር ኮላብ አድርገን አሪፍ ስራ ይዘንላችሁ እንደምንመጣ ምንም ጥርጥር የለኝም። ምችት ይበላችሁ። ስለሆነም ስላልሆነ አልሐምዱሊላህ ረቢል ዓለሚን
ሱራጃ እያለቀሰ ቪዲዮ አየሁ። እግዚአብሔርን እኔ እውነቴን ነው ልንገራችሁ። ኦኬ ፓስታ ብሎ ቪዲዮ ሲሰራ የቻሌንጅ መሆኑን ራሱ ያወቅኩት በሱ ነው፣ በሱ ቪዲዮ ነው። መሸለም ነበረበት እንኳን እሺ ክሬቲቭ አይደለም ብለው ካሰቡ እንኳን የሆነ ገንዘብ መስጠት ነበረባቸው። የምሬን ነው የምላችሁ፣ የሆነ ገንዘብ መስጠት ነበረባቸውና የምር ደብሮኛል። ቢሰጡት ጥሩ ነበረ። ከዛ በተረፈ መኪናው የአመቱ ምርጥ ቲክታከር ተብሎ ለአዶናይ ሰጥቶታል። ይመቻቸው። የህዝብ ድምጽም ነው ይገባዋል። ኤኒዌይስ ያራዳልሽ የምር ግን የሱራ እያለቀሰ ሳይ የምር ከዛ ስወጣ ላይ ቲክቶክ እያየው ነበር ወደ ቤት የሄድኩትና ሲሄድ እግዚአብሔርን ነው የምላችሁ እያለቀሰ ቪዲዮ ሳይ ምናምን እንዲህ አልኩ። ጓልዬ እያለቀሰ ቪዲዮ ሳይ ጌታን ነው የምላችሁ እንትን አለኝ። እሺ ኢየሱስን አሳዘነኝ። ቢያንስ የሆነ ነገር ቢሰጡት። አሁን ለቡርሳሞ አላሸነፈም እኮ ለቡርሳሞ ግን 200 ሺህ ብር ምናምን ሰጥተውታል። ገብታችኋል? ለቡርሳሞ ነው ምናምን ሰጥተውታል። 200 ሺህ ብር ነው ለሱራ። እሺ ክሬቲቭ አይደለም እኮ ብለው ቢያስቡ ቢያንስ እንኳን የሆነ ነገር መሸለም ነበረባቸው። ዛሬ ቪዲዮ እንደተመቻችሁ አልጠራጠርም። በሌላ አዝናኝ ቪዲዮ እስከምንገናኝ ይህንን ቪዲዮ ለወዳጅ ጓደኞቻችሁ ሼር አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላም ቆዩልኝ።